አትደንበረኝ ደግሞ ወንድሜ እንደገደልክ ያለው ለመሰለ እንዴ እባክሽ ተረጋጊ እባክሽ ተረጋጊ ውጭ ጠብቂ አጭራሽ እባክሽ ተረጋጊ እየነገርኩ ነው የልጆች እናት ነኝ እያልኩ ነው የምን ህግ ነው የምታወራው እሱን መጀመሪያ መፍራት ነው የነበረብሽ እኔ ልጆች እናት ነኝ እያልኩ ነው የምን ህግ ነው የምታወራው ሲጀመር ካሜራው እስካሁን አልጠፋም ካሜራማን ምን ተቀመጥ ይኸውልህ ትሰማኛለህ ተመልከት ትሰማኛለህ አንቺ ምንድን ነው ያደረግሽው ይኸውልህ አርፈህ ተቀመጥ ትሰማኛለህ ሰውዬ ወለቀ አርፈህ ተቀመጥ ትሰማኛለህ አንቺ ምን አጥያለሁ እኮ ወለቀ አንተ ምን ነው ተቀመጥ ትሰማኛለህ ለቀን የሰማኝ ነው ገልሻለሁ አንቺ ሰማኛለህ ቁጭ በል አንተ ምን ነው የምትለው በገዛ ቤት ቁጭ በል እያልኩ ነው ሰማኛለህ ቁጭ በል ገላታለሁ ይኸውልህ ተቀመጥ ነው እያልኩ ተቀመጥ ነው አርፈህ ተቀመጥ ወይኔ ጉዴ ፈላ ተው በቃ ማውራት አይቻልም ዝም ብሎ ለቀም ያሉኝ አርፈህ ተቀመጥ አፋ ወይኔ ለምን እንደሱ ታደርጋለህ ሰማኛለህ አርፈህ ተቀመጥ እየሰማኝ ነው አርፈህ ተቀመጥ ነው የምትለው በገዛ በቃ ሰማኛለህ አሁን መፈራገጡ አይጠቅምም አሁን መፈራገጡ አይጠቅምም እየሰማኝ ነው አይደል ምን አርግ ነው የምትለኝ በገዛ ቤት ነው ምንም አርግ አላልኩም እያንዳንዱ ነገር እንድትነግረኝ ነው ፈልገው ምንም ነገር የለም ምንም ነገር የለም በቃ ቁጭ በልና ተረጋጊ እስኪ ተረጋጊ አንቺ መረጋጋት ነው ያለብሽ ይገባኛል ስሜት ይኸውልህ ሰማኛለህ እያንዳንዱ ነገር እንድትነግረኝ ነው ፈልገው እያንዳንዱ ነገር ሰማኛለህ እየሰማኝ ነው ከና ብላ ናፈኝ ይኸውልህ እያንዳንዱ ነገር እንድትነግረኝ ነው ፈልገው ምንም ነገር የለም ምንም ነገር የለም ጥሩ ስለዚህ አስኳቸውን ፋይሎች ይዤ ወደ ፖሊስ ጣቢያ ሄዳለሁ ማለት ነው እንደዚህ ማታረግብኝ ለምንድን ነው ማላደርገው ምንም አላደረክም አይደል ምንም የሚያስፈራ ነገር አለ ንገረኝ የሚያስፈራ ነገር አለ ወይ አንቺ አሳልፈሽ ሰጠሽኛል በእጅ እንዳልጎረሽ ይኸውልህ አንተ እኮ ስለገባህ ነው እሷ ምንም አላደረገችም እውነታውን እንዲጋለጥ ያደረገችው ምንም እውነት ብሎ ነገር እኮ የለም እውነታ ምናምን ብሎ ነገር እኔ ጋር ለስንት አመት እንትን ያልሽ እኔ ያለሁ እንዲያኖርኩሽ እኔ ያለሁ የረዳውሽ ግን እኮ ነገር እኮ እንድታቆም እኮ ብዙ ጊዜ ነግሬሃለሁ እንዴት አሳልፈሽ ትሰጪኛለሽ ለእንደዚህ አይነት ነገር በገዛ ቤቴ ደግሞ ካሜራ ምናምን አድርገሽ ይኸውልህ እሱን ያደረገችው ይኸውልህ ትሰማኛለህ እሱን ያደረገችው ለእውነት ነው እየሰማኝ ነው አይደል እውነት ብሎ ነገር የለም አንተ ስራ ሰጥተኛል ስራ ፈትቼ ያየህ አልሰጠኸኝም አይደል በስንት ለፍቻ ያመጣሁትን ነገር ይኸውልህ ምንም አልደከምክም አልለፋም በእርግጠኝነት የምነግርህ ይኸውልህ አሁን እኔ ካንተ ጋር ምንም የማወራበት ጊዜ የለኝም እውነታውን የምትነግረኝ ከሆነ ትነግረኛለህ ካሊያ ግን ፋይሎችን ይዤ ወደ ፖሊስ ጣቢያ ሄዳለሁ ታጠፋዋለህ እነግርሃለሁ ምንም ነገር ሳታስቀር የምትነግረኝ ነገር ታጠፋዋለህ ቪዲዮውን የምትቀርጸው ነገር ታቆማለህ ፋይሎችን ማይን ያየ ታጠፋቸዋለህ ከዛ እነግርሃለሁ ጥሩ ስለዚህ እያንዳንዱ ነገር አንድ ሳታስቀር ትነግረኛለህ ማለት እነግርሃለሁ እሱን ታጠፋልኛለህ መጀመሪያ ቀድመህ ያሳየኝ ቀደም እዚህ ጋር ወራናችሁ ነገር ታጠፋልኛለህ ጥሩ እሱ ምንም አያሳስብም ይሄን ነገር ግን የማደርገው መጀመሪያ እውነታውን ስትነግረኝና ከዛ በኋላ ነው ማጥፋት የምችለው መጀመሪያ ማጥፍተው እንድንተማመን ያክል አማራጭ የለም ሰውዬ አንተ ባልከው ሳይሆን እኔ ባልኩት ነው የሚሆነው ምክንያቱም እኔ ጋር ማስረጃዎች አሉ ትሰማኛለህ በእጄ እንዳላጎረስኩሽ ስንት ነገር እንዳላደረኩሽ እንዴት ታረጋኛለሽ አስፈላጊ ነገር አይመስለኝም ምን ማለት ነው ደግሞ በቃ እኔ እሱን ለመስማት ዝግጁ አይደለሁም ለምን ዝግጁ አልሆንሽ ለምን ማሳለፍ የሰጠኝ ሲጀመር ካሜራ ምናምን ቤቴ ላይ ምን ያደርጋል ሲጀመር እኔ አይደለሁም ማሳለፍ የሰጠው እና ታዲያ ማን አሳልፎ የሰጠኝ ስራህ ነው እንዴት ምን እንዴት አለው የሰራውን ስራ እኮ በደንብ ታውቀዋለህ የሰራሁት እኮ ላንቺ ለኔም ስል እኮ ነው ለወደፊት ህይወታችን ስል እኮ ነው ለኔ ስትል ነው ወንድሜን ያስገደልከው እንዴት ወንድምሽ አስገድለዋለሁ እኔ የግድ እኮ ሄደህ እኮ መግደል አልነበረብህም እንዴት ማለት ነው ደግሞ እሱ ምን ማለት ነው አትበለኝ ደጋግመህ
ስራህን ታውቀዋለህ ስንት ሰው እንዳስገደልክም ታውቀዋለህ ከዛ መሃል አንዱ ደግሞ ወንድሜ ነበር እኔ ሰው አላስገደልኩም እኔ ስራ ከዛ በላይ ልታስገድል ፈለግ እኔ ስራዬን የሰራሁት የማስገደል ነው የምትይኝ ማስገደል ስለነበር ስራህን ሰራ አለ ማስገደል ነው የምትይኝ ነው እያልኩ ያለሁት ስለማስገደል ነው የምታወሪው እኔ ስራ ምንድነው ደጋግሜ ላንተ ማስረዳት አይተበቀብኝም በቃ ስራ ይሄው ታውቆልሃል አሁን የራስ ጉዳይ ያንቺ ስራ ምንድነው እኔ አሳልፎ መስጠት ነው ያንቺ ስራ የወንድሜን ገዳይ ለህግ ማቅረብ ነበር የኔ ስራ እሱን ደግሞ አሳከቻለሁ ወንድምሽን ያልገደልኩትም ገላዋል አንቺ ምን አይነት ደንቆሮ ሰው ነሽ በስላሴ ስራቴ ዘይ ተሰማኛለህ አፈሙን አንተ ነኝ ተሳደባለህ ተሰማኛለህ ገልሻለሁ አጋጣሚን ባገኝም አንተ ምንም አታመጣም ተሰማኛለህ ከመግደል ወደ ኋላ እንደማትል ስላወቁ ነው እስከዛሬም ዝም ያልኩት እስከዛሬም ግን አብረሽ ነበርሽ አይሽ ሰምታለኝ ደግሞ ወንድሜ እንደገደልክ ያለው ለመሰለ እንዴ እባክሽ ተረጋጊ እባክሽ ተረጋጊ ውጭ ጠብቂ እባክሽ አጭራሽ እባክሽ ተረጋጊ ውጭ ጠብቂ እባክሽ አየዋለ እኔ ስራ ሰው መግደል አይደለም ሲጀመር ሰው መግደል ማለት እኮ ቀጥታ ሄዶ መተኮስና ማድረግ አይደለም በተዘዋዋሪ ሌሎች እንደዚህ ያደረክ ማለት ገደልክ ማለት ነው ተሰማኛለህ እኔ ሰው ግደው ልብያለሁ እየሰማኝ አይደለም መሰለኝ እኔ ሰው ግደው ልብያለሁኝ ዘር ከዘር ማጫረስ ማጋጨት ማጋደል አይደለም መግደል አይደለም ይኸውልህ እያንዳንዱ ነገር እንድትነግረኝ ነው የምፈልገው ቅድም ነግሬሃለሁኝ አይ ካልክ ግን የማስረጃ ወስጄ ዘብጥያ ውስጥ ትወርዳለህ ምርጫ ነው እየሰጠው ያለው ቅድም እንዳልኩ ነው በቃ አጥፋቸውና እኔ እንትን እንዳለ ጥሩ ያለኝም ፋይል በምንም ስለማላምንህ አላጠፋውም ከነገርከኝ በኋላ ግን አጠፋለሁ ከዚህ በኋላ ያለው ነገር ደግሞ ካሜራማን ኮንስ ስጋትህ እሱ ማጥፍቶ ሊወጣል ያጥፋውሽ ካሜራማን አጥፋና ወጣ ጥሩ እያንዳንዱ ነገር እንድትነግረኝ እፈልጋለሁ ካሜራውን ጠፍቷል የኔ ስራ ታጠፋቸዋለህ እርግጠኛ ነህ አማራጭ አለ እሺ በቃ የኔ ስራ የተፈጠሩ ነገሮችን እንደተፈጠሩ አድርጎ ማውራት ምን ማለት ነው ያልተፈጠሩ ነገሮች እንደተፈጠሩ አድርጎ ማውራት ማለት በቃ ሊሆን የሚችሉ አይነት ነገሮችን ሆኖ እያሉ ማስወራትና ሲሆን ደግሞ የሚጎዱ አካሎች ስላሉ ለምን ለኔ ማልተደረገልኝ በሚል ጻብ እንዲጨር ማድረግ ነው የሚሰራው ገና ሊሆኑ ይችላሉ ተብሎ የሚታሰቡት ነገሮች ምንድነው ማንን ከማንን ነው የምታጋጨው ትንሽ ግልጽ ስላልሆነልኝ እንትና ብሔር ከብሔር ለምሳሌ አንዱ ብሔር የማይፈልገው ነገር እንዲሆንለት የሚፈልግ ነገር አለ ለምሳሌ እሺ እሱ እየጠየቀ ያለ ግን ያልጠየቀው አካል ሲደረግለት ያኛው ለምን ለኔ በሚል ሐሳቡ ያው ስለዚህ የውሸት ገና ይሆናል ብለህ የምታቅዳቸው ነገሮች በመጨማመር ነው ማህበረሰቡን ለዚህ ችግር የምትዳርጉት ማለት ስራ ነው ማለት ምን ማለት ነው ምን ማድረግ ይችላል ወይስ ወይስ ማስተካከልበት መንገድ ይሄ ብቻ ነበር አማራጭ ሰርተ ማስተካከል አልችልም እንዴት ባጭር ጊዜ ውስጥ እንደዚህ ቤት ልገዛ የምችለው እንዴት ነው በዚህ እንዴት ተቀጠረ ሲጀመር ስራ የለም አልፈለክም ለምን ሁሉም ሰው እንዳንተ አልሆነም ታዲያ አጋጣሚውን ድል ስላላገኘ ብቻ ነው እንጂ ማንኛውም ሰው ይሰራዋል ይንሰራ ስለዚህ ብሔርን ከብሔር እያጋጨ ማየውን ፕሮፓጋንዳ እየነዛ በሶሻል ሚዲያ ህዝቡን ማጋጨት ነው ላንተ ህሊና የሚረካው ምንም አማራጭ አልነበረም አማራጭ አለ ምንም አማራጭ እንደሌለ አድርጋ አታስበው እየሰማኝ ነው በእርግጥ ተመርቀ ጨርሰ ምንም አይነት ስራዎች ላታገኝ ትችላለህ ግን በጉልበት ሰርተ የምታደርባቸው ብዙ ስራዎች አሉ አይደል ሁሉም ሰው በዚህ መንገድ አልፏል ይኸውልህ ተምሮ ተመርቆ ስራ የሚያወጣበት መንገድ ለሁሉም ሰው ላይ ሟላለት ይችላል ግን የራስ ጥረት ደግሞ አስፈላጊ ነው ብዬ አስባለሁ ያጋጣሚውን ሳገኝነትን ተጠቀምኩና በቃ ራሴን ህይወት ማስተካከል ጀመርኩ እሺ ቆይ በዚህ ድርጊት ትግስት ወንድሟን ማጣቷስ
አንተ ላይ ቢደርስ ደስ ይላል። እስኪያመን ያለው ያደረስኩባቸው አይደል? በራሳቸው እንዝላልነት አይደል? ምን ማለት ነው? በራሳቸው እንዝላልነት ማለት የሷ ወንድም የሞተው በዚህ ምክንያት ብቻ ይመስላል? በእንዝላልነቱ ምክንያት ብቻ ይመስላል? ብቻማ ነው እንታ ምን አደረኩ? ፈቅዶ ወዶ ባላመጣው ብሔር በምትለው አንተ ባላወቀውና ባልፈለገው ነገር ላይ ፈልጎት ባልተፈጠረው ነገር ላይ ነው አንተ ማየውን ፕሮፓጋንዳ ጨምረህበት ልጁ ለሞት የተዳረገዋል። ልክ እንደ ትዕግስት ወንድሞች ደግሞ እኮ ስንት ሰዎች ናቸው በዚህ ምክንያት እያለቁ ያሉት። አንተ በምትነዛው ውሸት ፕሮፓጋንዳ አንተና ያንተ መሰሎች በሚያወሩት ውሸት ምክንያት እኔ ግን ምንም ስተቱ አልታየኝም። ምኑ ነው ስተቱ ያልታየ? የሌለ ነገር አለ ተብለ እኮ ነው ገና በበሬ ወለደ እኮ ነው እያወራ ያለ አይደል እንዴ? ምንም ባልተፈጠረ ነገር ሁሉንም ነገር እኮ ነግረኸኛል እኮ ነው። መፖሰት እኮ ነው መፖሰት። ችግሩ ምንድነው? ውሸት ነገር ነው የፖሰት። ጥሩ ነገር እንደሚሰራ ሰው ለምንድን ነው እንደዛ የምትለው? ይሄን ሁሉ ነገር አድርገህ ምንም ወንጀል አይደለም ብለህ ነው የምታስባል? ቆይ ይሄን ነገር ስትሰራ ብቻ ነው እንደምትሰራው? ብቻ አይደለም የምሰራው እና እንዳልኩ አሰሪዎች አሉ። እነሱ የት ነው የሚገኙት? የት ነው ያሉት? እነሱ የት እንዳሉ እንደራሱ አላውቃቸውም። ሁለት ጊዜ ብቻ ነው ያገኘኋቸው በአካል ራሱ። ከዛ በምንድን ነው የምትገናኙት? በስልክ። እሺ በስልክ እንገናኛለን። እነሱ እንደዚህ ይሉኛል። ከዛ እኔ ደግሞ ትንሽ ጨማምሬ ጽፍላቸዋለሁ። ስለዚህ እነሱም በአካል የምታገኝበት መንገድ በጣም ዝቅተኛ ነው እያልከኝ ነው? ዝቅተኛ ነው አይገኙም በጣም። ስለዚህ እነሱ የሚሰጡህን እነሱ በመሩህ መንገድ ነው አንተ ጨማምረህ ባለና በሌለ እንትን ላይ ተመስርተህ የምትፖስተው ማለት ነው። ምን ያክል ነው የሚከፍሉ? እንደ ስራው ነው። ምን ማለት ነው እንደ ስራው? አሃ በሞተው ሰው ቁጥር ልክ እንደዛ ነው። ባይሆንም ያው ጉዳዩ በሄደበት ልክ ነው። እነሱም ያው በባዶ አይከፍሉኝም አይደል? የሚያገኙት ነገር አለ። ምንድነው? አንተ ቆይ ከዚህ ምንድነው የምትጠቀመው ነገር አይደል? ከገንዘብ ውጭ የሰው ህይወት ነው አይደል እየጠፋ ያለው? ቀደም እንዳልኩህ እኔ አልገደልኳቸውም። ይኸውልህ አንተ ቀጥታ መግደል ላይ ይጠበቅብህ ይችላል። ስንቴ ነው የምነግርህ? ይኸውልህ አሁን ያለውን ነገር ነግሬሃለሁ ብለህ ነው የምታስበው? የቀሩ ነገሮች አሉ አይደል? ምንም ይቀር ነገር የለም። ነገርኩህ አይደል? ሰዎቹ አይገኙም። ጥሩ። አንተ ከመፖሰት ውጭ ሌላ የምትሰራቸው ስራዎች አሉ? አይ መስራት ሳይሆን ብዙ ጊዜ እንደውም እኔ ከቤት አልወጣም። ይሰራሉ ይሰራሉ። ሌላ ማን ነው እሱ ሰው? ምንም ያደርግልኝ ተጨመረስ። ይኸውልህ አሁን እኮ ተስማምተን ነው አይደል እያንዳንዱ ነገር እየቀጠልን ያለ ነው። ስለዚህ ምንም መደባበቅ አያስፈልገንም። ተግባብተናል አይደል? ስለዚህ ብቻዬን አይደለሁም አብሮ የሚሰራ ሰው አለ ብለኸኛል። ብቻዬን አይደለም የምሰራው እና የሆነ ሴት ያለች አብራ የምትሰራ ማለት ምንድን ነው የምትሰራው? እኔ ነኝ አንዳንድ ነገር ማዛት የምፈልገውን ነገር እንድታደርግልኝ እነግራታለሁ፣ ታደርግልኛለች። ጥሩ። ለእሷ እንድትደውልላት እፈልጋለሁ። ለእሷ መደወሉ ምን ጥቅም የለውም። ይኸውልህ ጥቅም ኖረውም አልኖረውም እኔ እንድትደውልላት እፈልጋለሁኝ አልኩህ አይደል? ምክንያቱም ቅድም የተስማማናቸው ነገሮች አሉ። ፋይል እንዳለኝ አትርሳ። በዚህ በሁሉም ነገር ለመተባበር መሰለኝ አይደል ካሜራማን አስወጥቼ እያንዳንዱ ነገር እያወራን ያለ ነው። ደውልላት። ጥሩ 3-2-2-1 እሺ ማን ነው የሚለው? አልማዝ። ይሄ አልማዝ የሚለው ከመደወሌ በፊት ግን ምንም አይነት የተለየ እንቅስቃሴ እንድታሳይ አልፈልግም። ምክንያቱም ተጠራጥረው ወደኋላ እንድትሄድ አልፈለኩም። ያ ሆነ ማለት ደግሞ ምንም አይነት ነገር ማግኘት አልቻልኩም ማለት ነው። ችግር የለም። ጥሩ ሄሎ። አቤት። ያደረሽ እየመጣሁ ነው። ቀደም እኮ ነበርኩ ቶሎ ነው ያልኩሽ። እየመጣሁ ነው። በቃ ቶሎ ብለሽ ነው። እሺ
እሺ ያው ቅድም ስታወራኝ ተለቅ ያለች ሰው ናች ብለኝ ነበርና ለምንድን ነው እንደዛ አደረግከው? ያው ተለቅ ያለ ሰው ብዙ ሰው አይጠረጥርም እንደዚህ አይነት ነገር ብዙ ሰው እንደዚህ አይነት ነገር አይጠረጥርም። ትልቅ ሰው እንደዚህ አይነት ነገር አድርጋ ብሎና ብዙ ነገሮችን በቀላሉ መንገድ ለማድረግ እሷን ተጠቀምኩባት። ስለዚህ እንደ አማራጭ የታቀደበት ስራ ነው ማለት ነው። አዎ ጥሩ ብቻህን እንዳልሆንክና እሷ ጋር እንደምትሰራ ነግረኛል። ቅድም የበላይ ሰዎች አሉ ብለህ ነበርና እንዴት ነው የምትገናኙት? በስልክ ነው ብዙ ጊዜ የምንቀያየረው በስልክ ነው። እቃ ሲፈልጉም የሆነ ቦታ ላይ አስቀምጥና ይደውለውልኝ እጂ አመጣለሁ። ስለዚህ ላይ ያሉ አካላቶችም አሉ ማለት ነው። አዎ ቆይ እኔ የምለው በዚህ ግጭት አንተ የምታገኘው ገንዘብ አለ። ያው ደህና ክፍያ ይከፍለዋል። ራስ በተመረቅበት ከምታገኘው ገቢ ደህና አድርገው ስለሚከፍሉ ነው ኦብቪየስሊ ይሄን ምርጫ ያደረግከው አይደል? እነሱ ምንድነው ከዚህ የሚጠቀሙት ማለት ያው በቃ ሰው ከሰው አጋጭተህ አንተ ገንዘብ ይሰጡሃል። የነሱ ትርፍ ምንድነው? እነሱን በዛ ይጠቀማሉ። በምንድን ነው የሚጠቀሙት? ሰው በተፈናቀለ ቁጥር በተፈናቃይ ስም የሚሰበሰብ ገንዘብ ይኖራል። እሺ እዛ ደግሞ ሙሉ በሙሉ እነሱ ጋር የሚገባ ይመስለኛል። ስለዚህ ሰዎችን ያጋጫሉ። ካጋጩ በኋላ በተፈናቃዮች ስም በሚፈጠር የገቢ ማሰባሰቢያ በዛ ይጠቀሙባቸዋል እያልከኝ ነው? ይጠቀማሉ አበደን። ጥሩ። ስለዚህ እነዚህ ሰዎች በቅርበት ማግኘት አንችልም? አንችልም። ለምን? ስለማይገኙ ነው። ጥሩ ግን ስልካቸው አለ ብዬ አስባለሁ። በተለያየ ስልክ ነው የሚደውሉልኝ። በተለያየ ስልክ ነው የሚደውሉልኝ። ስለዚህ ምንም የሚታወቅ ነገር የለውም ማለት ነው። ነገር የላቸውም። በጣም ጥሩ። ያው እንዳልኩህ ቅድም የተስማማናቸው ነገሮች አሉ። በዛ እሷ ነች መሰለኝ በርተን ኳኳ መሰለኝ እሷ ነች። ጥሩ ይከፋል። አርፈሽ ተቀመጭ። ሰሚኛለሽ? ተቀመጭ። ሰሚኛለሽ? አርፈሽ ተቀመጭ። አርፈሽ ተቀመጭ። እየሰማሽ ነው? አርፈሽ ተቀመጭ። ስሚ፣ ይኸውልሽ አርፈሽ ተቀመጭ እያልኩሽ ነው። ምንድነው እየተፈጠረ ያለው? ተረጋጊና ምንድነው? አርፈሽ ተቀመጭ። መጀመሪያ አስረዳሻለሁ። አርፈሽ ተቀመጭ። ምንድነው አንተ? ማነህ አንተ? ይኸውልሽ ምንድነው? እኔ መርማሪ ጋዜጠኛ ነኝ። እና ሁና ታዲያ አርፈሽ ተቀመጭና ስርዓት ያዥ። ይኸውልሽ ሰሚኛለሽ? ስርዓት ይዘሽ ተቀመጭ። እየሰማሽ ነው አይደል? ሁሉንም ነገር አውቃለሁ እያልኩሽ ነው። ስርዓት ያዥ። ምንድን የምታውቀው? እያንዳንዱ ነገር ስለምትሰሪው ስራ ነገር ምንድን የምታውቀው? ጥሩ። ለምን እንዳሰርኩት ግልጽ ነው አይደል? ምንም ያላደረገ ይመስልሻል? ግልጽ አይደለም። ማነህ አንተ? ሲጀመር እየነገርኩሽ ነው። እኔ መርማሪ ጋዜጠኛው እንደሰን እባላለሁ። ተረጋጊና ሰሚኛለሽ? አርፈሽ ተቀመጭ። ቤታችን ላይ ካሜራ ተገጥሞ ነበር። የምን ካሜራ? ቁጭ በይና ከመቼ ጀምሮ ነው የተገጠመው? አንተ ቁጭ በይና ይነግርሻል ሁሉ ነገር። አንተ የት ሄደህ ነው ካሜራ የሚገጠመው? ወይኔ ከመቼ ጀምሮ ነው የተገጠመው? ሁሉ ነገር ነው ሲነግርሽ። ይኸውልሽ ስለምትሰሩት ስራ እያንዳንዱ ነገር አውቃለሁ። እዚህ ገብታችሁ ካሜራ የምትገጥሙት? እሱን ያደረግነው ለፍትህ ነው። ሰሚኛለሽ? ወደዛ ውሰደው። የምትሰሪው ስራ ልክ ነው ብለሽ ነው የምታምኚው? ህዝብን ከህዝብ ማጫረስ ልክ ነው ብለሽ ነው ወይ የምታምኚው? አንተ ነህ በጣም ጥንቃቄ አታደርግም እንዴ? ጥንቃቄ እያደረኩ ነው አላልክም? ይኸውልሽ አሁን ለእሱ ረፍዷል። ልጆቼ እንዳላሳድግበት ምን አለበት እንደው እዚህ ነገር ውስጥ እንደባልገባው ጥንቃቄ አድርግ አላልኩም እንዴ? እኔ ስለ ጥንቃቄ አይደለ እንዴ የምጓዘው? ይኸውልሽ ምንም አይነት ውስጥ ልትሆኚ ትችያለሽ አይደል? ብዙ አማራጮች አሉ። እየሰማሽ ነው? ለምንድን ነው ወደዚህ ስራ የገባሽ? ንገሪኝ። ነገር ስለማውቅ ንገሪያቸው። ለምንድን ነው ወደዚህ ስራ የገባሽው እያልኩሽ ነው። ይህ ሁሉ ያንተ ጥንቃቄ መጉደል ነው እዚህ ደረጃ የሚያደረሰ። እኔም በጣም ተጠንቃቂ ትለኛለህ እንዴ? እንዴት አንተ እንደዛ ትዘነጋለህ? ምን መዘናጋት አይደለም።
መዘናጋትማ ነው ክህደት ነው ስንተውና እሱን ጠይቅ ጥያቄ መልሽ ወይ ልጆቼ ይኸውልሽ ለምን ወደዚህ ስራ እንደገባሽ እንድትነግሪኝ እፈልጋለሁ በቃ መስራት ስላለብኝ ነው የምሰራው ምን ማለት ነው ሌላ ስራ መስራት አቅቶሽ ነው አንተ ምን ያገባኝ መስራት ካለብኝ የምፈልገው ነገር ሰራለሁ በቃ ወንጀል ነው እየሰራሽ ያለሽ ወንጀልነቱ አይደለም የሚታየኝ እኔ ልጆቼን ማጎርሳቸው ነው የሚታየኝ እሺ ምን ማለት ነው ሌላ ስራ እየሰሩ የሚያጎርሱ ሰዎች የሉ ወንጀል ብቻ በመስራት ነው አይ በቃ በቂ አይደለም ለኔ ምን ማለት ነው በቂ አይደለም ይኸውልሽ ሁሉንም ነገር አውቃለሁ ምንም ሳታስቀሪ እንድትነግሪኝ እፈልጋለሁ ሁሉን ስራው ከምሰራው ነው ይፈን አንተ ብትሰራም እሷ ያንተ ቅጥረኛ ነች እየሰማኝ ነው አይደል የምትሰሩት ወንጀል እኮ ነው ቅድምም ብያለሁ አይደል ስላንተ አይደለም እያወራሁልህ ስለሷ ነው በቃ እኔ ተላላኪ ሰራተኛ ነኝ በቃ ምን እንደምትፈልገው አንተ ምን ማለት ነው ተላላኪ ሰራተኛው ነኝ በቃ ምንድነው የምትሰሪው ስራ ነው ምንድነው እሱ ስራ አንድ ሰራተኛ ታዞ እንደሚኖር እሰራለሁ ታዘዛለሁ ምንድነው የምትሰሪው ስራ ምንድነው እሱ ስራ እያልኩሽ ነው ትሰሚኛለሽ ያዘዘኝ ምንድነው ያዘዘሽ ምንድነው የሚያዝሽ ነገርኩሽ ነው ትሰሚኛለሽ እያንዳንዱ ነገር እንድትነግሪኝ ነው የምፈልገው በቃ እኔ እንግዲህ ብቻዬን ነው ልጆቼን የማሳድገው ስለዚህ በቃ የገንዘብ ጥረት ስላለብኝ ገባሁ ይሄ ኃጢአት ነው መስራት ነው ወንጀሉን ስለሰራው ነው እና ታዲያ በምን ላሳድጋቸው ሌላ ስራ ሰርተሽ እንዳንቺ ሌላ ስራ እየሰሩ ልጆችን የሚያሳድጓሉ የግድ ወንጀል መሆን አይተበቅበትም እየሰማሽ ነው አይደል በ2000 በ3000 ልጆችን ላሳድግ ነው እና ወንጀል ሰርተሽ ሰውን በማጋደል የምታገኙ ገንዘብ ነው ጥሩ አዎ ልጆችን ጾም ከማሳድራቸው ይሻለኛል ያለ አባት ያሉትን ማሳድጋቸው ነው እንዴት ነው ወደዚህ ስራ ልትገቢ ቻልሽ ገንዘብ ስለሌለኝ ገባሁ በቃ ገንዘብ ስለሌለሽ ገባሁ ማለት ነው በቃ ገንዘብ የለሽም እንደ አይነት ወንጀል መስራት አለብሽ የሚል ይገኛል ገንዘብ ስለሚከፈለኝ ገባሁ በቃ መስራት ጀመርኩ ጥሩሽ ስለ ስራሽ እንድትነግሪኝ እፈልጋለሁ ምንድነው የምትሰሪው እኔ አንዳንድ መረጃዎችን ከዛም ወደ ቤት ወደ እሱ ጋር ማመጣለሁ ከሱ ጋር ደግሞ ከፈለኩ ይለጣፈም ነግሮ ከሆነ ይለጣፈም ካለ ይፖስተም ካለ ሁሉንም አድርጋለሁ ስለዚህ የሚለጠፉ ወረቀቶች ምናምን ከሱ ትእዛዝ እየተቀበልሽ ወስደሽ ነው የምትለጥፊው ግዴታ ነው ሰራተኛው እኮ ነው ሰራተኛ ነኝ ግዴታ ገባኝ ሰራተኛ ስለሆንሽ ነው እኮ ያደረግሽው ግን ከዚህ የተሻለ አማራጭ አጥተሽ ነው ወይ ነው ያልኩት ስለማልፈልግ ነው በቃ ገንዘቡን ነው የምፈልገው አሁን ሰዓት ስለዚህ ስለሌሎች መጫረስ ስለሌሎች ሞት ላንቺ ምንምሽ ነው ማለት ነው ምን አለኝ ጥሩ እንደዛ ከሆነ እዚህ በደንብ ማውራት ያለብን አይመስልኝም ህግ ቦታ ሄደን እያንዳንዱ ነገር ነው የምን ህግ ነው የምታወራው እየነገርኩ ነው የልጆች እናት ነኝ እያልኩ ነው የምን ህግ ነው የምታወራው እሱን መጀመሪያ መፍራት ነው የነበረብሽ እኔ ልጆች እናት ነኝ እያልኩ ነው የምን ህግ ነው የምታወራው ሲጀመር ካሜራው እስካሁን አልጠፋም ካሜራማን ምን ተቀመጥ ይኸውልህ ትሰማኛለህ ፈለቃን ትሰማኛለህ ምን ብለኝ ነበር አርፈ ተቀመጥ የፈለገ ነገር ሊል ይችላል አርፈ ተቀመጥ አርፈሽ ተቀመጥ ጥንቃቄ ሁሉ አንተና ምን ነበር ብለኝ ነበር ይኸውልህ ምንም ልል እችላለሁ እኔ ወንድ ገብቷል ምንም አይነት ነገር ልል እችላለሁ እኔ ቆምኩት ለፍትህ ነው ትሰማኛለህ ቃል ገብተልኝ ነበር ስለምን ቃል ነው የምታወራው ስለምን ቃል ነው የምታወራው ስለኝም ነበር እንዴ ይኸውላችሁ የእናንተ ትርኪ ምርኪ መስማት አልፈልግም ሰማኛላችሁ ከእናንተ ጋር እዚህ የማቃጠለው ጊዜ የለም ሳጅድ አስገባልኝ እሷን ምን አይነት ጉዶች ናቸው እነዚህ እንደው ይኸውላችሁ አሁን ምንም አይነት አማራጭ የላችሁ ሰሙኛላችሁ አይደል አትበልሽ ይኸውልሽ ትግስት እስካሁን
አንቺ ነሽ ደርቀሽ አርፈሽ ተቀመጪ። እሷ ናት አርፈሽ ተቀመጪ። አርፈሽ ተቀመጪ። እየሰማሽ ነው? ገና ሳን መስለሽ እዚህ እየተመላለሽ እንደታሪክ ራሳችሁ ሞልታችሁ ታወራላችሁ እንዴ? አርፈሽ ተቀመጪ። ትሰሚኛለሽ? ስለደህንነት የማትረቢ እሺ አርፈሽ ተቀመጪ። ባይሆን እሱን እንኳን ትወጂዋል ነበር። ለዛ ብለሽ ምን አገባሽ? አይመለከትሽም። የሚመለከትሽን ነገር ብቻ ወራ አታይም እንደ ከተትሽን ምን ውስጥ እንደከተትሽ ራስሽ ነሽ አምነሽበት አንቺ የገባሽ። እኮ ምንም አርፈሽ ተቀመጪ። አንተ ነች ናት ወደዚህ የምታመጣት። እየሰማኝ ነው? እንዴት ተረጥራታለህ? ለምን አትጠረጥርም? ምን ሰራው ከባድ ስራ እንደው ታውቃለህ አይደለ? ትሰማኛለሽ? ወጣ ወደ አንቺ ነሽ ይሄን ሁሉ የምታመጣው። ተቀበላቸው ሳጅ ውሰዳቸው። ተቀመጭ ማለት ይኸውልሽ ትዕግስት ማለት ያው የተፈጠረውን ነገር አይተሻል። ስለዚህ እንግዲህ ባላሰብነውና ባልጠበቅነው ሁኔታ እንዲህ አይነት ወንጀሎችን ነው የሚሰራው። ጥርጣሬሽን ልክ ሆኗል ባለው ማስረጃ መሰረትና ምን እንደሰማሽ አላውቅም። ያው ትንሽ እኔ ግራ የሚያጋባ ስሜት ነው። ምክንያቱም በዚህ ምክንያት በጣም ብዙ ሰዎች ህይወታቸው ያልፋል። በጣም ብዙ ሰዎች ከቀያቸው ከመጠለያ እንትናቸው ይፈናቀላሉና በጣም የሚያሳዝን ማለት በአንድ ተራ ወጣት ወይ ደግሞ በአንድ ተራ ሰው ብቻ ይሄን አብሮ ተላምዶ የኖረን ማህበረሰብ ማጋጨት ማለት በጣም ከባድ ነገር ነው። እሱ ላይ ደግሞ የእሱ ገፈት ቀማሽ ደግሞ አንቺ ሆነሻል። ያው በእኔ ብቃ ብለሽ ነው ወደዚህ የመጣሽውና በእኔና በቤተሰቦቼ ስም ላመሰግንሽ እወዳለሁ። ያው እኔም ስለደረሰብኝ ነው። ምናልባት ባይደርስብኝ ይሄ ነገር እኔም መጥቼ ላልናገረችም ነበረ። እንደውም ያው ሰው አይደለም እንሳሳታለን፣ ተባባሪውም ልሆን እችል ነበረ። ግን ደግሞ ያው ቶሎ በሰዓቱ ማለት ይሄ ነገር እዚህ ደረጃ ሳይደርስ እኔም ራሴን እዚህ ውስጥ ገብቼ ሳላገኘው መጀመሪያ በእኔ ላይ መድረሱ ጉዳቱ በራሱ ብዙ ነገር አስተምሮኛል ማለት እችላለሁ። ማለት የሆነ ነገር እስካልደረሰብህ ድረስ ምቾቱን ብቻ ነው የምታየው እና እሱ አሁን ምቾቱን አይቶ ነው እዚህ ስራ ውስጥ ሙሉ ለሙሉ ያለው። ልክ እንደዛ ሁሉ እኔም ወንድሜ ባይሞትና የሆነ ነገር ይሄን ጥቅም ፈልጋለሁ፣ ጥቅም እንደመሆኑ ፈልጋለሁ። ግን ደግሞ ጥቅሙ የሚመጣበት መንገድ እንለያለን። የግድ ወንድሜ ባይሞት ግን እኔም የዚህ ጥቅማ ተጋሪ ሊሆን ይችል ነበር እና ያው አንዳንዴ መጥፎ አጋጣሚዎችም ላንተ ጥሩ ሊሆኑልኝ ይችላሉ። ምንም ወንድሜን ምንም ነገር ባይመልሰው እንኳን ማለት ነው። ጥሩ ያው ይገባኛል። ያው እንግዲህ በአንድ ወንድም መብቃቱ ጥሩ ነው። ሌሎቹ ጋር ሳይደርስ እንደዚህ ደግሞ ቶሎ ከምንጩ ማድረጉ ጥሩ ነው። ያው እሱ ብቻ እንዳልሆነና የእሱ የበላዮቹ ደግሞ እንዳሉ ነግሮናል። ያው በምናገኘው መረጃ መሰረት ያው ቅድም እጠቀምባቸዋለሁ ያላቸው ማቴሪያሎች አሉ። ሌላ ዶክመንት የሚያስቀምጥባቸውን ቦታዎች ተነግሪንና እዚህ ጋር ያየው ምንድን ነው የሁሉ ስልክ ስለዚህ እነዚህ የሚጠቀምባቸው ማቴሪያሎች ናቸው ማለት ነው። ያው እኔንም እንዳልኩ ብዙ መረጃ ባያስደርሰኝም አብዛኛውን ጊዜ እነዚህ ነገሮች የተሰጣቸው እንትኖች ናቸው፣ ተልእኮዎች ናቸው። ያው ብዙ ጊዜ እንደዚህ አይነት ነገሮች ምናምን አብሮ አይ እነዚህ በጣም ምልሽ ትንሽ ግራ ስለገባኝ ነው። በጣም ብዙ ማቴሪያሎች ነው እዚህ ያሉት ማለት 3 ስልኮች፣ 1 ታብሌት፣ ላፕቶፖች አሉና ቅድምም እያለ ነበር በራሳችን መንገድ ያጣራው ነው ነገር አለ። ምንድነው እሱ ያለን ብዙ የሶሻል ሚዲያዎችን እንደሚጠቀም ነው የነገረና እነዚህን ማቴሪያሎች በመጠቀም ነው እነዚህ አይነት ነገሮችን የሚያደርገውና እስኪ ማለት ከዚህ በተጨማሪ ምናልባት ዶክመንቶቹን ፋይሎችን የሚያስቀምጥባቸው ቦታዎች ካሉ
ብትጠቁሚ ብዬ አስባለሁ። እንዳልኩሽ በጣም እሱ ላይ ክስ ለመመስረትና እንትን ለማድረግ በጣም ስለሚጠቅሙን ማቴሪያሎቹ ምናልባት የሚያስቀምጥባቸው ቦታዎች ካሉ ያጠቃላይ እንደዚህ አይነት ስራ ሲሰራ ይሄን ያህል ግልጽ አይሆንልኝም። ያኔ መረጃም ነው የሚያስቀምጥበትን ይሄን ያህል አይነግረኝም። ግን አንዳንድ ጊዜ አየዋለሁ እዛ አካባቢ ላይ ምናምን በቲቪ አካባቢ አንዳንድ ጊዜ እንደዚህ እንደገጠመኝ ሲንቀሳቀስ ምናምን ድንገት ከደረስኩ ዕቃም ሲያወጣ ምናምን ገጥሞኝ ያውቃል። እዛ አካባቢ ነው ምናልባት እኔ የምገምተው ነገር ሊኖር የቻለው የሚችለው እዛ ጋር ቢቻል ምንም ያው አንቺም ስላለሽ ኦብቪየስሊ በካሜራም ስር ስላለ ምናልባት ለፍተሻ ተባበሪና ከአንቺ ጋር ሆነን የምንፈልግበት አማራጭ ከተገኘ እንዳልኩሽ ያስፈልጉናል መረጃዎች እና ፈቃደኛ ሆነሽ ምናልባት ፈልገን የምናገኘው አዳዲስ መረጃዎች ካሉ ብዬ ስላሰብኩ ነው። እሺ እንዴ እኔ ምንም ቢሆን ችግር የለውም እንችላለን። ስለዚህ አንዳንድ መረጃዎች ካገኘን ይጠቅመናል። እስኪ ካሜራማን ይጠቅመናል ብዬ ስላሰብኩ እሱ ጋር እዚህ ጋር መታወቂያዎች አሉ። ብዙ መታወቂያዎች ነው የሚገኙት። አዎ አይደል እንዴ? ጭራሽ ይሄን ስም ደግሞ ሰምቼውም አይቼውም ማለት ነው። ታዩ ይሄን በራሳችን መንገድ የምናጣራበት እንትን አለ። ምክንያቱም ያው አንቺም ይሄን ነገር አላውቀውም ነው እያልሽኝ ያለሽው እና ትንሽ ግራ ስለገባኝ ነው እኮ ትምህርት ቤት ላይ ራሱ እኮ አቤል ነበረ በቃ የሚጠራበት ሌላ ስም አልነበረውም። ጥሩ ያው እንዳልኩሽ እያንዳንዱ መረጃዎች ስለሚያስፈልጉን እኛ ጋር ይቀመጣሉ። አንቺም ያሉትን ማቴሪያሎች ቆጥረሽ ተጭንና መረጃውን ከወሰድን በኋላ ያው የሚመለስበት አግባብ ካለ እንመልስልሻለን ማለት ነው። ግን በእኔም በተመልካቾችም ፊት የእውነት ከልቤ ማመስገን እፈልጋለሁ። ምክንያቱም ያንቺ ወንድም ጥቃት ደርሶበት በእኔ ይብቃ ብለሽ ለሌሎች ማህበረሰብ መማሪያ እንዲሆን ጥቆማም ስለሰጠሽ ይሄ ነገር ደግሞ እንዲጋለጥ ስላደረግሽ በእኔም በተመልካቾች ስም በጣም ላመሰግንሽ እወዳለሁ። እንደውም እኔ ነኝ እንጂ ማመስገን ያለብኝ። ምንም ቢሆን እኮ ስንት ጊዜ ሙሉ ደብቄው የኖርኩትን ነገር ተናግሬው እኮ መፍትሄ ይመጣልኝ በእናንተ ነው። እኔ እንጃ እኔ ለምስጋና የሚሆን ቃል ራሱ የለኝም። በቃ ምንም ወንድሜ መመለስ ባይችል እንኳን እነሱ የሚገባቸውን ቅጣት ያገኛሉ። ወንድሜ ብቻ አይደለም ደግሞ ሌላም አሁን እንዲሞቱ የታቀደላቸው ሰዎች ነበሩ። ያው እነሱንም ማትረፍ ችላችኋል። እኔ እንጃ እኔ ምን እንደምላችሁ አላውቅም፣ ግን በጣም ነው የማመሰግነው። እሺ እኛም በጣም እናመሰግናለን። እንግዲህ ውድ ተመልካቾቼ ያያችሁትን ነገር ይሄን ይመስላል። በጣም ከባድና ከማህበረሰቡ ያፈነገጠ ተግባር ነው እየተደረገ የነበረውና ያያችኋቸው ማቴሪያሎች ደግሞ ለኤግዚቢትነት ስለሚያገለግሉን እነሱን ሰብስበን ወስደን ምርመራ የምናደርግ ይሆናል። አብሮነታችሁ ስላልተለየን በጣም አመሰግናለሁ። ሼር ላይክ በማድረግ ቪዲዮ ላልተዳረሱ ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እጠይቃለሁ። መልካም ጊዜ ይሆንላችሁ። ስለዚህ ያው እነዚህ ማቴሪያሎች ያው እንዳልኩሽ ቅድም አስፈላጊ ስለሆነ እኛ ጋር ይቀመጡና መመለስ ባለብን መንገድ እንመልሳለን ማለት ነው። ግን አሁን ማለት ቅድም እንደነገርከኝ እሱ ሌላም ሰዎች አሉት ምናምን ብለኸኛል እና ምናልባት አሁን የኔ ነገር ማለት ፈራው ለራሴ። ጥሩ ያው ይቅርታ ትንሽ ጉዳይ ስለያዝን ተቻኮልን እንጂ ምን መሰለሽ ያው እንዳልኩሽ ምንም አይነት የሚያስፈራሽ ነገር አይኖርም። ብቻሽን አይደለሽም። የኛ የስራ ባልደረቦች በቅርበት ይገኛሉ። የምትፈልጊውን ነገር ማሟላት ያለብንን ነገር በሙሉ እናሟላለን። በስጋት ደረጃ ምንም አይነት ስጋት እንዲገባሽ አንፈልግም። ምክንያቱም ይሄን ያህል ኃላፊነት ወስደሽ ለራስሽ ደህንነት የግድ መሰጠት ስላለበት ብቻሽን አይደለሽም። ቅድም ብዬሻለሁ፣ የስራ ባልደረቦች በቅርበት ይኖራሉ። ያለውን ነገር እንግዲህ ላንቺም ነው ይሄን ኃላፊነት የምንሰጠው። ያው እሱ ቢሆንም እየመጣን እንጠይቃለን። የሚያስፈልገንም ነገር ካለ
የመጣን እንወስዳለንና በዚህ አግባብ ምንም አይነት ስጋት ሊገባሽ አይገባም። እሺ በጣም እናመሰግናለን። እሺ ጥሩ። ስለዚህ ካሜራማን አልቀበል